ምን ነክታችሁ ነው? ዶክተር ድረስላቸው። ወይኔ ጠብቄ ያቅ በቃ ይሃል ሞተር ኦይል ተነስታው ወዴት ሄዱ ነው? ኧረ ሞተር ኦይል ነው የሚሄዱት። ይቆሙ እንጂ ኧረ ነው ያሳችሁ እንጂ ኦይል እኮ ነው። ትዳሬን እወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። እማዬ ምን አይነት ጨለማ ህይወት ውስጥ እንዳለች አንቺ አታውቂም። አዎ እንደዛ ተነሳልሶ ካገባት በኋላ ሁሌ አምሽቶ ነው የሚመጣው። እሷ ለስራ ነው የምትለው፣ እኔ ግን ሌላ ሴት ያደረበባት ነው የሚመስለኝ። አዎ ምንም ጥሩ ነገር አይሸተኝም። ስለ ባሏ ያማች እኮ ነው። ኑሮ መኖር ትችል ነበር። ይሄኔ እህትሽ ናት። አላውቅም እማዬ፣ ፈጣሪ ሆናት። በይ በቃ ቻው። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሆኑ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብትወን ይርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ መቅደስ አልኋት ወደ እኔ ሳትዞር። አቤት። ትናንት ማታ ምንድን ነው የተፈጠረው? ከተማችን ውስጥ ያለ አንድ ኮንዶሚኒየም ውስጥ ነው የምኖረው። አባቴ እናቴን እየደበደባት እያየሁ ስላደግኩ ለትዳር ጥሩ አመለካከት የለኝም። አባቴ ሞት በኋላ እናቴ ሌላ ባል ሳታገባ ሌላ ተጨማሪ ልጅም ሳትወልድ አንድ ገዳም ውስጥ ገብታ በምንኩስና ህይወት ነው የምትኖረው። እኔም አንድ ቢሮ ውስጥ ተቀጥሬ እየሰራው ዓለማዊ ህይወቴን ለማሸነፍ እታገላለሁ። አዮ ሁሌ አዲስ ላይፍ ገቡ። ባልና ሚስት ጎረቤቶች አሉኝ። ፍቅራቸው ያስቀናል። ባያቸው ቁጥር አቤት የሚወሉት ልጅ ታድሎ የእናትም የአባትን ፍቅር አግኝቶ ነው የሚያድገው። ምን አለ የኔም አባት እናቴን እንደዚህ ቢወዳት ኖሮ እያልኩ ቀናለሁ። የሆነ ጠዋት በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ እያለ ከውስጥ ብቅ አለችና እንዴት አደርክ? እግዚአብሔር ይመስገን፣ እንዴት አደርሽ? ደህና ነኝ ይመስገን አለችና ወደ በረንዳው መደገፊያ ተጠግታ ደግፋለች። እስካሁን አልተዋወቅንም አይደል? እዮብ እባላለሁ። ፈገግ ብላ መቅደስ፣ እንዴት ነው ሰፈሩን ቤቱን እየለመድሽ ነው? ከእናትና አባት ቤት ወጥቶ መኖር ትንሽ ይከብዳል። አንቺማ እናት የሆነ ባል ያለሽ ለትንሽ ጊዜ ነው፣ አይዞሽ ትለምጂዋለሽ። አንተስ አላገባህም? እኔ እንኳን ማገባ አይመስለኝም። ሲንግል ነው። ብዙ ምክንያቶች አሉኝ። ካገባህ ግን ለሚስትህ ጥሩ ባል ሆነላት። እሺ ጥሩ ባል ካልሆን እንዳልከው ባታገባ ነው የሚሻለው። በል በቃ አልግባ፣ መልካም ነው አለችኝና ወደ ውስጥ ገባች። አነጋገሯ ግን ምንም ጥሩ ባል ያላት አትመስልም። በቃ የሆነ ፊቷ ላይ የሚነበበው ነገር። የሆነ ቀን በስራ ጉዳይ ቢሮ አምሽቼ ሌሊት ወደ ቤት ስገባ ቢጃማ ለብሳ በረንዳ ላይ ቆማ አየኋት። ምን ነው መቅደስ በዚህ ሰዓት በረንዳ ላይ በሰላም ነው? ባለቤቴ የሆነ ዕቃ ሊገዛ ሱቅ ሄዶ እኮ እስኪመለስ የጠበቅኩት ነው። ሰዓቱን አየሁት። ከሌሊቱ 6:30 ይላል። በዚህ ሰዓት ሱቅ? አዎ አጋጣሚ ፔሪዲ መጥቶ ሞዴስ ጨርሼ ነበርና ሊገዛ ሊልኪው እኮ ነው። በቃ ግባ አንተ አትቁም። ከፈለግሽን ግን ጥሪኝ እሺ ብያት ወደ ውስጥ ገባው። የምር ላንቺ ሊገዛ ነው ዕቃ የወጣው? እየደበቀችልን ነው ለባሏ። ጠዋት ስራ ሊሄድ የቤቴን በር እየቆለፍኩ ባሏ ወደ ቤት እየገባ መተላለፊያው ላይ ተገናኘን። ደህና አደርክ ብሎኝ ያለፈና የቤቱን በር ከማንኳኳት አልፎ በእጁ መደብደብ ጀመረ። የአፉ ጠረንና አጠቃላይ ሁኔታው ሲጠጣ እንዳደረና እንደነጋበት ያስታውቃል። በረንዳ ላይ ቆማ ሳገኛት የሆነ ዕቃ ሊገዛ ሱቅ ሄዶ እኮ እስኪመለስ የጠበቅኩት ነው ያለችኝ ውሸት እንደነበረ ገባኝ። ምን ብያለሁ እኔ? በቃ መጥፎ ባል ነው ያላት። መጥፎ ባል ነው። ትከሻዬ ላይ ፎጣ ጣል አድርጌ ላፕቶፔ ላይ አፍጥጫለሁ። ድንገት ኃይለኛ ጮት ሰማሁ። የመቅደስ ድምፅ ነበር። በድንጋጤ የተነሳውና ወደ ቤታቸው ሄጄ አንኳኳው። ባሏ ከፈተልኝ። ምን ተፈጥሮ ነው? በተረጋጋ ፊት ፈገግ ብሎ ምንም አልተፈጠረም፣ ድንገት አንሸራቷት ወድቃ ነው። እርግጠኛ ነህ? ጮቷ ግን እንደዛ አይደለም የሚመስለው። ያው ድንገት ስትወድቅ ድንጋጤውን ያስጨዋት። መተህ ቼክ ስላደረግከን እናመሰግናለን፣ ደህና አደር አለኝና በሩን ዘግቶ ወደ ውስጥ ገባ። ድጋሚ ላንኳኳ አልኩና እጄን መለስኩት። እየቆፈረልህ ነው። እና በተጠራጠረ ፊት ደጋግሜ የቤታቸውን በር እያየሁ ወደ ቤት የተመለስኩ። በደንብ አድርጎ እየቀጠቀጣት ነው። በቃ እሷም ይኸው ዝም። ስራ የሌለኝ ቀን ሁሌ እንደማደርገው በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ ነው። መቅደስ ድንገት ከቤት ወጣች። አፍና አፍንጫዋን በማስክ ሸፍናለች። ደህና አደርክ ብላ ልትሄድ ስትል ከተቀመጥኩበት ተነሳውና መቅደስ
አልኋት ወደ እኔ ሳትዞር። አቤት። ትናንት ማታ ምንድን ነው የተፈጠረው? ኧረ ምንም አልተፈጠረም። ድንገት ወላሉ አዳልጦኝ ወድቄ እኮ ነው። ጮክ ያስደነገጥኩ አይደል? ይቅርታ በጣም። ፊት ለፊቷ ሂጄ ቆምኩና ለምንድን ነው ፊትሽ ላይ ማስክ ያደረግሽው? ጉንፋን ይዞኝ እኮ። ትናንት ሰላም አልነበርሽ እንዴ? ከመቼ ያዘሽ? መልስ ሳትሰጠኝ ዝም አለች። ማስኩን ከፊቷ ላይ አወለኩት። ከንፈሯ ተሰንጥቋል። ደነገጥኩ። ምን ሆነሽ ነው መቅደስ? ስወድቅ የኮሜዲኖ ጠርዝ ከንፈሬን አግኝቶኝ እኮ ነው። እርግጠኛ ነሽ እንዴ? ያው ሌላም እንዲሆን ይችላል። በቃ የምሄድበት ቦታ አለ፣ ቸኩያለሁ። ቻው ብላኝ በቆምኩበት። አንተ በቦክስ ነው እንደዚህ ያደረጋት? በቦክስ ነው እንደዚህ የመታት? በስለት ነገር ነው የሚመስለው ታውቃለህ? አስተነጣጣቁ ለዛ እኮ ነው። ማታ እንደ ሁሉ ጊዜው ላፕቶፕ ላይ አፍጥጬ ስራ እየሰራው ነው። ድንገት የትናንቱ አይነት ጩኸት ከነመቅደስ ቤት በኩል ሰማው። ዛሬም ወድቃ ነው ይሄ ነገር አልሁ በልቤ። እየተጣደፍኩ ወጣውና ቤታቸው እጅ አንኳኳው። ልክ እንደ ትናንቱ ባሏ ነበር በሩን የከፈተው። ትናንት ያሳየኝ ፈገግታ ፊቱ ላይ የለም። ግንባሩን ቋጠር አድርጎ አቤት አለኝ። የትናንቱ አይነት ጩኸት ሰምቼ እኮ ነው የመጣሁት። ምንድነው አንተ ቁጭ ብለህ ጩኸት ስታዳምጥ ነው እንደምታድረው? አርፈን ቀልፈን አትተኛም? ዛሬም ወድቃ ነው? አዎ ወድቃ ነው። ወለሉ ስለሚያንሸራትት ሁል ጊዜ ነው የምትወድቀው። ሌላም ጊዜ ጩኸት ልሰማ ስለምችል ደግመ እንዳትመጣሽ እኔ ባለዋለሁ ብሎ በሩን በኃይል ዘግቶት ወደ ውስጥ ገባ። የአንዲት ምስኪንን ነፍስ ጩኸት በተደጋጋሚ እየሰሙ ዝም ብሎ መሄድ ማለት አረመኔነት ሆኖ ተሰማኝ። አራድናት በኃይል አንኳኳው። ሁለቴ እንዳንኳኳው በሩን ከፈተው። ወገቡ ላይ ሽጉጥ ታጥቋል። ደነገጥኩ። ድጋሚ ኳንኳኳ። ከኔ ጋር ሰውን ከዚህ ጋር ነው የምታወራው። ተግባባን? በአዎንታ አንገቴን ነቀነቅሁለት። እንዲሄድ በንቀት በእጁ ምልክት ሰጠኝ። ፖሊስ ጋር አሁን ፖሊስ ጋር ደውል። በቃ የህግ አካል ያስተናግደዋል። አይ እንደዚህ አይነት ስንት አይነት ጓዳ ያለ ከመሩ ውስጥ ሊጠፋ አልቻለም። በየሄድኩበት የተከተለ ያስጨንቀኛል። ጩኸቷን እንደ ጩኸት ብቻ ሳይሆን አድነኝ እንደሚል ቃል የምሰማው። እስከ መቼ ነው በዚህ ሁኔታ የምትቀጥለው? እኔስ እስከ መቼ ነው ምንም ማድረግ ሳልችል ጩኸቷን ብቻ እየሰማው መቀጥለው? ከሐሳቤ ለመውጣት ስል ስልኬን ከኪሴ ያወጣውና መነካካት ጀመርኩ። አንድ ሹፌር ጓደኛዬ የላክልኝን ቪዲዮ ከፈትኩት። በያንጎ ፕሮ ከፍተኛ ገቢን ያገኙ፣ ጥሪም ሳይቋረጥቦት በሳምንት እስከ 45,000 ብር ድረስ ቦነስ ይውሰዱ። ለመመዝገብ ቢሮ ድረስ መሄድ አይጠበቅቦት። ያንጎ ፕሮ መተግበሪያን በማውረድ በ5 ደቂቃ ውስጥ ተመዝግበው ስራ መጀመር ይችላሉ። ያንጎ ፕሮ። ጓደኛዬ ጋር ልደውልለት ስል ድንገት የቤቴ በር ተንኳኳ። ማን ነው? መልስ የለም። ማን ነው? አሁንም መልስ የለም። ተነስቼ ከፈቱ። አይኗ ብልዞ በር ላይ የቆመችው መቅደስ ነበረች። ምን ልትልህ ነው የመጣችው? ልትሰናበትህ ነው ወይ አድነኝ ልትልህ ነው? ወይኔ ቆይ በምን ምክንያት ነው የሚደበድብሽ? ምን አድርገሽው ነው? ደሞስ የፈለገ ነገር ብታረጊው በሰላም መለየት እያለ ዱላ ምን አመጣው? እኮ የግዷን ፈገግ ለማለት እየሞከረች አንዳንድ ሰዎች እኮ ምንም ሳታደርጋቸው ዝም ብለው ክፉ ይሆናሉ። በጣም ክፉ መሆን ሰውን ማሰቃየት ያስደስታቸዋል። ቆይ የማይወድሽ ከሆነ ለምን አይፈታሽም? ለምን ያሰቃይሻል? ከመጋባታችን በፊት እኮ በጣም ጥሩ ሰው ነበር። ከተጋባም በኋላ ነው ከመላእክነት አንዴ ወደ ሰይጣንነት የተቀየረ። አሁንም ግን ለውጭ ሰው በጣም መልካም እንደሆነና በጣም እንደሚወደኝ ነው የሚያስመስል። የሁሉም ክፉ ሰዎች መመሳሰል ገረመኝ። ከውጭ ሲታዩ መልካም ነው የሚመስሉት፣ ወደ ውስጥ ስትገባ ነው አረመኔ ከሆነ ትክክል መጥፎ ሰው የሚሆኑት ውስጥ ነው። በቃ ደግሞ እኮ በቃኝ ብዬ ወደ አንድ ቦታ ልጠፋ ስል ሁሌ ሽማግሌ እያስላከ ይለምነኛል። ሽማግሌዎቹ እግዚአብሔር ፍቺን ይጠላል፣ አርፈሽ ኑሪ ብላ ይገጽጹኛል። ቆይ እግዚአብሔር የኔንስ ሞት ይወዳል እንዴ? የምመልስላት መልስ አጣው። ከአንድም ሁለት ጊዜ ደግሞ በቢላዋ ሰውነቴን ቆርጦኛል። ለምን ቆይ ታዲያ ቤተሰቦችሽ ቤት አትመለሽም? ትዳሯን ፈታ እናት አባቷ ቤት ተመልሳ ገባች ብሎ የሰፈር ሰው ያማናል ብለው አንቀበልም አሉኝ። ምን ነገ ሞተሽ ሬሳሽን ከሚቀበሉ ዛሬ በህይወት እያለሽ ቢቀበሉሽ አይሻልም? እውነት ነው። ተበሳጨው። የሆነ ቀን ዱላው ሲበረታብኝ ከስሾ ነበር። 5 ቀን ታስሮ ተፈታ ብላ የለበጣ ሳቅሳቀች። አሳዘነችኝ። አይዞሽ በቃ እሺ፣ አይኔ እያየ ስትሞቺ ዝም ብዬ አልመለከትም። ትንሽ ቀን ብቻ ስጪኝ፣ የሆነ መፍትሄ እንፈልጋለን ብዬ ከተቀመጥኩበት ተነስቼ አቀፍኳት። ካለችበት የሲኦል ህይወት ላስመልጣት ለራሴ ካልወለደች ሲጀምር ፈሳት። በቃ ካንተ ጋር ነው ጣ ክፍሏ። አንተ ለሚስት ትጨነቃለህ፣ እሷም በቃ ሚንከባከባ ባለው መፈልገው። ለምን አትጋቡ? እኔ በእኔ ሐሳብ የምትስማሙ ሰዎች እስቲ ኮሜንት ላይ ይጋቡ በሉልኝ። እናት በኋላ እናት ያለችበት ገዳም ሄጄ የሆነውን ሁሉ ነገር ከነገርኳት በኋላ ምንም እንኳን ልጅቷ ብታሳዝነኝምና ለረዳት ለራሴ ቃል በገባም ሰውየው ግን ሰውን ከመግደል ወደ ኋላ የማይል አረመኔ ነው። ለገዛ ሚስቱ ያልተመለሰ ለኔ ይመለሳል ብለሽ ታስቢያለሽ? ለነፍሴ ፈራው ማዬ። ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይላል እግዚአብሔር ቃል። ለስጋ ፈርተ ሚረዳት የሌላትን ነፍስ ለብቻዋ ትተዋት ልጄ።
በዳዮች ምን ቢያስፈሩ ምን ጊዜም ከተገፉትና ከተበደሉ ሰዎች ጎን ቁም። እነርሱ ጋር ካለው የጨለማ ገዢ ደግሞ እኛ ጋር ያለው እግዚአብሔር እንደሚበልጥ አትርሳ ብላ ግንባሬ ሳመችኝ። የእናቴ ንግግር እያፈገፈገ የነበረው ልቤ ጸዴ ምክር ነው የመከሩ። አሁን ሂድና አድናት በቃ። ሽጉጥ ቢያሳይህም የሚመካ በእግዚአብሔር ይመካ ብለህ አግባቡን ስጠው በቃ። ከሁለት ቀናት በኋላ ቢሮ ሄጄ ከጠበቃ ጓደኛዬ ጋር እያወራው ነው። እባክህ ዳዊት ማድረግ የምችለውን ነገር ሁሉ አድርገህ ይህች ልጅ ከዚህ ህይወት አውጣት እባክህ። አታስብ፣ ህጉ የሚፈቅድልኝን መንገድ ሁሉ ተከትዬ አቅሜ እስከቻለው ጥግ ድረስ ሄዳለሁ። አመሰግናለሁ በጣም ዳዊት። ምስጋና ያስፈልገውም ስራዬ ነው። መጣው አለኝና ተነስቶ ሄደ። ስልኬን ከኪሴ አወጣውና ፌስቡክ ውስጥ ገባው። በጣቴ የስልኬን ስክሪን እየጫርኩ ትንሽ ከቆየሁ በኋላ ድንገት የመቅደስ ፎቶ ፊት ለፊት መጣልኝ። ደነገጥኩ። ያለውን ጽሑፍ አነበብኩት። በፎቶ ላይ የምትታየው መቅደስ የተባለች ሴት ዛሬ ረፋዱ ላይ ከምትኖርበት ኮንዶሚኒየም 5ኛ ፎቅ ላይ በባሏ ተገፍትራ ወድቃ መሞቷ ተሰማ። መቅደስ 28 ዓመት ዕድሜ ወጣት ነበረች። ነፍስ ይማር ይላል። ወይኔ ሞተች። ህልም ዓለም ውስጥ ያለው መሰለኝ። ሳታድናት መቅደስ ሞተች። ከዚህ ህይወት እንደማስመለጣት ቃል የገባውላት መቅደስ ሞተች። የኔን ቃል ይዛ ይደርስልኛል ብላ በተስፋ ስትጠብቀኝ የነበረችው ሴት ሞተች። ያቺ በረንዳ ላይ ቆማ አረመኔ ባሏን በብርድ ስትጠብቀው የነበረችው ምስኪን ነፍስ ሞተች። አንተ ስታሳዝን ከምር። ከዚህ ህይወት ልታደጋት ጥቂት ነበር የቀረኝ እኮ። አርፍደሃል የሚል ጩኸት ጭንቅላቴን ሰላም ነሳው። ፊቴን ከእንዲህ ውስጥ ቀበርኩና ተንሰቅስቄ ያነባው። በጣም ነው የሚያሳዝነው። አሁን እንደዚህ አይነት ግልት ከውስጥ ራሱ አይወጣም እኮ በቃ። አይኔ ልደርስለት ዝም ብዬ አልመለከትም። ትንሽ ቀን ብቻ ስጪኝ፣ ለሆነ መፍትሄ እንፈልጋለን። ሊደርስላት ነበር እኮ ደግሞ። አንዳንዴ ጊዜ ቆሞ አይጠብቅ። ይሄ በጣም ትልቅ ትምህርት ነው የሚያስተምረን ባይዘወይ ማለት ነው። በዙሪያችሁ ያለ አጠገባችሁ ያለ የእናንተን እርዳታ የሚፈልግ ሰው ቆይ ዛሬ ቆይ ነገ እያላችሁ ህመማቸው ይበልጥ እየበረታ የማይወጡት ዳሜጅ ላይ እስኪደርሱ ድረስ አትመልከቱ። ይሄ ፈጣሪም አይወደውም። ልትረዷቸው፣ ልታግዟቸው፣ አቤል ልትሏቸው ግድ ይላል። በዚህ ሀሳብ የምትስማሙ ሰዎች ኮሜንት ላይ ከባልሽ ጋር ሆነሽ ስልክ ልትቀበይ ለምን አሁን አንቺን አገኘሁሽ? ስልኩን ይዛ ልትሄድ ነበረ። አባቢ ሽጉጡን ሲያሳያት አርፋ ራሷን አሳልፋ ሰጠችው። ስልክ በላለሁ ብሎ ባልየው ሚስቱን ስለገሰ ማለት ነው። አየኸው፣ ደስ የሚል ልጅ ነው። አመሰግናለሁ። የተረጋጋ ነው፣ ደግሞ ቆንጆዬ ነው። ታድላ አንተን የምታገባ ፍቅረኛ አለ? አየለኝም። ወዳለች ብሮ። ምን ሆነሽ? እህቱ ነሽ ወይስ ፍቅረኛው ነሽ? ፍቅረኛሽ ሆኖ እንደዚህ ካወራሽ ፍቅረኛሽ አስደበረው ነው መሰለኝ። ሂጂለት። ታምረኛ ሴት ነሽ አንቺ። እሱ ተቀምጦ ሌላ ወንድ ኮምፕሊመንት ትሰጫለሽ? ምንድን ነው እንዴ? እነሱ አልከፈሉም እንዴ? ሂሳብ ክፈል። አዎ ከሌለ አይደለም። እነሱ ብዙ የሚታጠብ ዕቃ አለ። ሌላ ቦታ እንዶ መረገጥም አለ። በሲስተም በስታይል የምትለው ዘፈን አሁን ነበር መሆን የነበረበት። በቃ ያልበላውን ምግብ ትከፍላለህ ማለት ነው። ዛፎቹ ጥርጥር የዛፍ ዲማዘርኛ ፈር በመና ወደ ቋራ ደገፍ አድርጓቸው። እኔ ስፔሻል ላይ መጣሁኝ። ያዛት እኔ ምን ነክታችሁ ነው? በእናትህ ዶክተር ድረስላቸው። ወይኔ ጠብቄ ያት በቃ ይሃል ሞተር ኦይል ምን አባቴ ተነስታው ወዴት ሄዱ ነው? አረ ሞተር ኦይል ነው የሚሄዱት። ይቆሙ እንጂ አረ ነው ያዛችሁ እንጂ ኦይል እኮ ነው። ምንድነው በዚህ ጋር ጀት ሲያልፍ አይተሃል? ጀት ትላለህ እንዴ? ጓደኛዬ ናት። ምንድነው ያጠጣት? አረ የጋራ ሰራተኛ እኮ ነው። ለመኪና የሞተር ዘይት የገዛሁትን እኮ ነው ያቀመስኳትን ከተነሳችሁ ይሄ አስበዋል። ደግሞ ጎማ ሰርቪስ ቢያስደርጉ በቃ በሰዓት 50-60 ኪሎ ሜትር ነው በቃ የሚሄዱት። ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። ምን ፈጠርሽ? ምን ላቦሮ ነው አባቴ? ምን ላቦሮ? ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው
ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማለ ታው ዛሬ ተበላልች። አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? እኔ አልሰማህም። እንደዚህ ኮማንደር አንተ መሆንህን እኮ አላወቅኩም። እጠብ ወጡንም ሰርቻለሁ። ቤቱ ላይ ቀረ ቡናም አለው። ማስረቂያ ያለሽ ገና ትረገጣለህ። ታይተሃል። እስከዛሬ ድረስ ጠፍተህ ነበር። እናቴ በጣም ይቅርታ። ቆይ አዲስ አበባ አይደለሁም አልነበር ያልከኝ? ማውሸቱ ቆይ ምን አስፈለገ? ስለምታፈቅረህ ነው። እናቴ ናፍቃኝ እኮ እቼ ላገኛት ፈልጌ ነው። እናቴ ጋር ማሚ ቆይ የኔም እናት አይደለችም? ቆይ አብረን እንሂድ ብትለኝ ቆይ አብረህ አልሄድም? ይቅር በይኝ እናቴ። ሶሪሽ የባለፈውን አበባ ካልገዛህልኝ ይቅርታ አላደርግም። እከስሻለሁ። ክሪንጅ በህይወት እናታችሁ ያለቻችሁ በጣም እድለኞች ናችሁ። ይሄን ቪዲዮ አይታችሁ ሳታሳልፉ ለእናታችሁ ቆንጆ ወርድ ምረጡና እናቴ በጣም ወድሻለሁ በሉልኝ። ተራርቃችሁም ከሆነ እናቴ በጣም ወድሻለሁ ብላችሁ ደውሉላት፣ የሞባይል ካርድ ደውሉላት። አጠገባችሁ አንድ ቤት ከሆናችሁ ደግሞ እባካችሁ በእኔ ስም ማስቲካም ገዝታችሁ ስጧት። ወዳችኋለሁ። ማስቲካማ ትንሽ ነገር ነው። አሁን እንደውም በቃ ዝም ብላችሁ ማለት ነው እሱ እንዳላችሁ ለእናታችሁ የሆነ ቃል ፈልጋችሁ ኮሜንት ላይ ጻፉላት። አብራችሁም ካልሆናችሁ ደግሞ ደውላችሁ እናታችሁን በቃ እንደምትወዷት ምናምን መናገር ነው ያለባችሁ። እኔ እኮ እንዴት አይነት በ20 ምናምን አመት ተፈነድቅ ያለሽ ገንዘብ ትይዣለሽ፣ በ40 ልብ ትይዣለሽ አላችሁ። እኔ ሳየው ገንዘቡም የለም ጤናዬም የለም። ወዴት ነው የሚፈነደቀው? ከወገቤ የተዘጠሰኝ እግሬ መሀል ውስጥ ያቃጠለኛል። እጄ ነርቭ ይሁን ምን ይሁን እንዲህ ሽምቅቅ አድርጎ ነው የሚይዘኝ። ጨጓሬ የለም። አይኔ ሲመሽ አያይም። ከ60 አመት ሴትዮ በተናነሰ መልኩ በሽታ ነው የሚታየኝ። ገንዘብ የለኝም፣ ድሃ ነኝ። 20 ምናምን አመትሽን ፈንድቀሽ እዩ አላችሁ። ወይ በምን ፈንድቅ? በምን ይፈንደቅ? እኔ እኮ ገንዘብ በ20 ልብ በ40 አመት አልነበር እንዴ የተዘፈነው? ራሱ ገንዘቡም እኮ የለም። ጤናችንንም አተናል። በቃ ልንሞት እኮ ነው። አንዳንዴ እኮ በቃ አትናገር እኮ ያ የልቤን ነው የምትናገርልኝ። ይኸውላችሁ ትላንትና ጓደኛዋን ስታማ ተንኮል ስትሰራ ምናምን አይሆን ነገር ስታደርግ የምታቋት ልጅ ወደ ቤታችሁ አታስገቡ፣ ጓደኛም አታርጓት። እናንተ ደግሞ ሚስጥራችሁን ገመናችሁን አደባባይ ከመበተን ወደኋላ አትልም። ትክክል። ምንም አትለዩ። አዲስ ጸባይ አታመጣም። ያንቺን ሚስጥርና ገመና ጓዳ ጉዳን ጉድሽን አውጥታ ዝርት ነው ለአደባባይ የምታደርገው። ስለዚህ ትላንትና ጓደኛዋን የበደለች አንቺንም ብድል አርጋሽ ነው የምትሄደው። ተጠንቀቁ። ጓደኛ ስትመርጡ እያያችሁ ትላንት ጓደኛዋን መርዝ ሆነች፣ ለኔም ደግሞ እጥፍ መርዝ ነው የምታበላኝና እየለያችሁ ያዙ ጓደኛ። ሐሜተኛ ጓደኛ ሲጀምር በጓደኛ ብቻ አይደለም በፍቅረኛ ራሱ ማለት ነው። በቃ እኔ እቀይረዋለሁ፣ በቃ ለኔ ደግ ይሆናል። ሌላ ሰው ሲበድል እያየሽ ለአንቺ ጥሩ እንደሚሆን ምናምን ኤክስፔክት አድርገሽ ከሱ ጋር ፍቅር ለመመስረትም ትዳር ለመግባትም ምናምን አታስቢ። አይሆንም። አንቺ ምንም ልዩ ሰው አይደለሽም። አትቀይሪውም ደግሞ እንደዚህ አይነት ሰው። ትዳሬን እወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። እማዬ ምን አይነት ጨለማ ህይወት ውስጥ እንዳለች አንቺ አታውቂም። አዎ እንደዛ ተለሳልሶ ካገባት በኋላ ሁሌ አምሽቶ ነው የሚመጣው። እሷ ለስራ ነው የምትለው፣ እኔ ግን ሌላ ሴት ያደረበባት ነው የሚመስለኝ። አዎ ምንም ጥሩ ነገር አይሸተኝም። ስለ ባሏ ያማች እኮ ነው። ኑሮ መኖር ትችል ነበር። እኔ እህትሽ ናት። አላውቅም እማዬ፣ ፈጣሪ ሆናት። በይ በቃ ቻው፣ እደውልልሻለሁ። ልብሶችሽን አዘጋጅ፣ ትኬት ቆርጬልሻለሁ፣ ነገ ትሄጃለሽ። ወዴት? ምን ነው ማሬ? ምን ተፈጠረ? እማዬ ጋር ብትሆን ይሻላል። እዚህ ልማር ተስማማን አይደል እንዴ? ትክክለኛ ውሳኔ እንዳልነበር አሁን ተረዳሁ። መጀመሪያም ቢሆን እማዬን ላለማስከፋት ነበር የተስማማሁት። ቆይ ምንድነው ሐሳብሽን ያስቀየረሽ? ትዳሬን እወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። ከኔ አልፎ ህይወትሽን አውቅልሻለሁ የሚል ሰው አያሻኝም። የኔ ፍቅር የማላውቀው ነገር አለ እንዴ? ምንድነው የምታወሪው? ስለምን እንደማወራ ገብቶሻል? እዚህ ሆነሽ ጥሩ ነገር ማየት ከተሳነሽ ጥሩ ቦታ ሄደሽ ኑሪ።
ትዳር ሁለት ሰዎች ተዋደውና ተስማምተው የሚመሰርቱት የፍቅር ተቋም ነው። ሻንጣሽን ይዘሽ ወልቅ ከሳሽ ጠቆርሽ እያሉ መጎዳታችንን እየነገሩ የተሻለ ህይወት ላይ ሰጡን ህይወታችንን የሚቀሙብን ሰዎች ካጠገባችን እናርቅ። በትዳራችን ውስጥ ማንንም ጣልቃ እናስገባ። ትክክል። ሲጀምር ሰውየው ራሱ ካልሞቀው ካልበረደው መታችሁም ከንፈልጋችሁ እንንገርንማ የምትሉ ሰዎች በጣም ያማችኋል። የምር አንድ ሰው ጉድለት ካለ በቃ የሆነ የጎደለ ነገር ያለ መስሎ ከተሰማው ምናምን ነው እንጂ በትዳሩ ውስጥ ሐሳብን ማቅረብ ካለባችሁ በማያገባችሁ ውስጥ ገብታችሁ እንዳርጎዝም የምፈተፍቱ ሰዎች ብታድቡ ነው የሚሻላችሁ። በቃ ወይ ራሳችሁን አልቻላችሁ ሰላማዊ ህይወትን ለመበጥበጥ ነው በቃ መገቡት። በህይወቴ ሁለት አይነት ሰዎችን አውቃለሁ። አንድ ለሰው የሚኖሩ፣ አንድ ደግሞ በሰው የሚኖሩ። ምን ማለት ነው? በሰው የሚኖሩ ማለት የራሳቸውን ጥቅም እያሳደዱ በሰው ላብ የሚከብሩ። በነገራችን ላይ እንደዚህ ሰዎች ታመሽ ጊዜ ተንፈራፈራታለህ እንጂ ወይ ለሚዲያ ዞር ብሎ ያዩ አለም ደግሞ ህይወታቸው ላይ ጠብ የምታደርገው አዲስ ነገር እስካሌለ ድረስ ጆሮአቸውን ከቶ አይሰጡ። እንደ ፊዮሪ አይነት ሰው ግን ህመማችሁን ይታመማል፣ ስቃያችሁን አብሯችሁ ይሰቃል። ማናት ፊዮሪ? በመስጠታቸው ከቶ አይመጻደቅ። የነሱ አይን ከሚሊዮኖች አይን ይልቅ አንዲት የፈጣሪ አይንን የሚፈልግ ፊዮሪ የመንፈስ ሀብታም። እንደነዚህ አይነት ሰዎች በዙሪያችሁ ካሉ በጣም እድለኞች ናችሁ። በአደባባይ ነው የመሰከረላት ለፊዮሪ። አሁን ረብጣም በዋን አፍስሳለች እቃፋት። በቃ እናንተ ራሳችሁ እንደዚህ የሆነላችሁ ሰው ስሙን ሜንሽን አድርጉት ወይም ደግሞ ይሄን ቪዲዮ ሼር አድርጉላቸው። ግምጄ ወይ ግምጄ ምን አይነት ስም ነው? በዛሽሳ ከፍቶሻል እንዴ? ሳቅ የደስታ እንጂ የመከፋት ምልክት እኮ አይደለም። ልክ ነሽ፣ ግን አንዳንዴ ሳቅ ሲበዛ ሀዘን ለመደበቅ ነው ይባላል። እንዴት ማለት? ያለ ምክንያት የሆነ ሳቅ መከፋትን መሸፈኛ ነው። ልክ ነህ፣ ግን መከፋትን አሳይተን ከመገመት በሳቅ መሸፈን አይሻልም? እስከ መሸፈን እንችላለን። በሳቃችን ውስጥ ያለውን ሀዘን የሚያቀልን እስከምናገኝ። ከልብሽ ባላስቅሽም ሲከፋሽ ማየት ግን ያስከፋኛል። ስለዚህ ምን ለራስሽ ባይሆን ለኔ ስትይ ከፍቶሽ እንዳይከፋኝ ከልብሽ ደስተኛ ሆኝልኝ። እሞክራለሁ። አንተ እንደዚህ ነው ማለት ነው ፍቅረኛሞች የሚያወሩት? እኔ እኮ ግን በጣም ብዙ ይጎለኛል ማለት ነው። በቃ ወንዶች እንደዚህ አድርጋችሁ ምናምን ነው ለካ መታሰማምጡት። እኔ ለካ በጣም ኩርንስ ያልኩኝ ሰው ነኝ። አሁን ነው ሪላይዝ ያደረኩ። ወይስ ሁላችንም ወንዶች ነን? ይሄ ለድራማ ነው። ህይወት ምን አስተማረች? እኔን አስተማረች። ሀብታሙንክም ድሃውንክም ተመቸህም አልተመቸህም ሰረክም ወደክም ተነሳህም ሁሉም ይረሳል። ቀለል አድርገህ ላይ ትክክል። ሲጀምር ህይወት በጣም አጭር እንደሆነች ማያምን ሰው የለም። ግን አዲስ ነገርን ለመሞከር በጣም የምንፈራ ሰዎች አለን። በጣም እኮ ላይፍ ሾርት እኮ ናት። ወደክም ተነሳህም ማንም አያስታውስህም። በቃ ሁሉም ሰው ይረሳሃል። መጨረሻ ላይ ስትሞት ሁሉም ነው የሚረሳህ። በቃ ከዚህ አዲስ ነገር ለመሞከር ራሳችንን ለማቃናት ሪስክ መውሰድ ካለብን ራሱ ለመውሰድ መፍራት የለብንም። ሪስክ ብንወድቅ ራሱ ሰው ምን ይለኛል ብለን አንፍራ። ለምን ሰዎች ይረሱናል። አውርቼው እስክመለስ መኪና ጋር ትጠብቀኛለህ። 14 ዓመትሽ እንደሆነ አትርሽ። ከዛሬ በኋላ እኮ አላየውም። ስትመለሽ ይደርሳል። ጸጉሬ ዞማ ነው አልሽው። ስማ፣ ከዚህ ፎቶ ጋር በአካል ላይ ያያለው። በዚህ ፎቶ ነው የተዋወቃት? በአካል ከሰው እንዴ? ለምን አሻት? ወይኔ ደወለች። አንሳው። ይሄው ከወንድሟ ጋር መጣች። እኔ እሱን አናግረዋለሁ። ለምን ነው አሻት? መራመድ ደብሮኝ። ታዲያ በመኪና አትሄድም? የነዳጅ ሰልፉን እያወቅሽው ሰዎች ተማውሩበታል። ከዛሬ በኋላ ላለማዋሸት ነው በአካል የመጣሁት። እኔም እንድታቂኝ ስለፈለኩ ነው የቀጠርኩሽ። ኧረ ጭዌ፣ በቅርቡ ደህና ትሆናለሽ። እስክትመጪ ቆሜ እጠብቅሻለሁ። ለምንድን ነው ያሻት? እሷም እንደሱ ናት። በውሸት ተዋውቆ የእውነት የሚዋደዱ ይመስላሉ። ልጅ መሆናቸው ይረዳቸዋል። ለምን? የልጅ ልብ ለይቅርታ ቅርብ ነው። ቃላት ከሚፈጥሩ ቂም በላይ በልብ ውስጥ ያለን ፍቅር ማየት ይችላሉ። ፍቅረኛ አለ? አንተ አለ? የለኝም። ሁለቱ ተፋቀሩ። እኔ እያሳቀኝ ያለው ነገር እሱ መራመድ እንደማይችል አልነገራትም። እሷ ደግሞ ይሄኔ በጣም ቀሽት ቺክ ነኝ ምናምን ብላ የሌላ ሰው ፎቶ ልካለታለች። በቃ ሲገናኙ ሁለቱም ጭልላሉ። ውሸቱ እንዳልተወራው ነው። ኧረ አሰክሱ። በጣም ነው የሚደብረው። ፒኦቪ የነዳጅ ሁኔታ በዚሁ ከቀጠለ አስጀምሪው። እሺ፣ ነዳጇ እያበራችብኝ ነው። እሷን ፉል እናርጋትና እንሄዳለን። እሺ፣ ፓርክ አድርገሽ ቆምሽ መስሎኝ እኮ ነዳጅ እየጠበቅሽ ነው እንዴ? አረ ምን ችግር ነው? ሶስተኛ ቀን እኮ ነው ዛሬ። ይደርሰኛል። 300 መኪና ብቻ ነው ያለው ከፊት ለፊት ድረስ። ሶስተኛ ቀን ብርዱስ አደርናታ እዚሁ ብርድ እንዴ? ፎጣ በአይነቱ አለልሽ። ይገርህል። ጭራሽ ብርድ ልብስ ይዛችሁ ነው የምትዞሩት? እና ምን ነው ረብ ተሰማሽ እንዴ? ወደስ ሲጮህ ሰምቻለሁ። ምግብም አለ ሆነኛ ታጣጣቢና እንደምትለው ለዚህ ነው ሆድሽ የሚጮኸው። ውሃ የለማ እንዴት ታጠባለሽ? የእጅ ውሃ
ያጄኔነት ነኝ። ኧረ ሳሙናም አላቸው። አሁን ደግሞ ነዳጅ ትንሽ ረክሶ ነበረ። ጭራሽ አሁን ድጋሜ ሲዘጋ በቃ መኪናቸው ውስጥ ጎጆ ቀልሰው የሚጋቡ ሰዎች ሁሉ ሳይኖሩ አይቀሩ። እኩዮቼ ከልጆቻቸው ጋር በዓል ማክበር እኔ እስክስታ እየደነሰች ቤተሰቦቿን ኢንተርቴን እያደረገች ነው በመውለጃዋ። ሻቂ እንዴ የበዓል ቀንማ አባት ካልተቀፈለ በማን ነው? በቃ ላይ አሁን ወተሽ ብስኩትሽን ሚሪንዳሽን ገዝተሽ ፏ ማለት ነው። ለማንኛውም ለዛሬ እስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ ደርሶ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።